ይሄ ሰውዬ ሊዲያ ገላዋለች የተባለው የሊዲያ ፍቅረኛ ነው የተባለው ሰውዬ ማን ነው? ምንድን ነበረ አላማው? ምን ነበር ሀሳቡ? ምን ነበረ ስራው? እውነት በዛ ቦታ ላይ ከሊዲያ ጋር ጓደኛ ሆኖ በእንደዛ አይነት ጩኸትና በእንደዛ አይነት ጸብ ኖረ ሲባል አላማውና አጀንዳው የሊዲያ ጓደኛ ወይም ፍቅረኛ መሆን ነበረ ወይ? አቤል ላይ እንግዲህ ስህተት አግኝተንበታል። ስህተቱም ወንጀለኛን መደበቅ መደገፍ፣ ይሄ ትልቅ ስህተት ነው። ነገር ግን ሰው ሆኖ ማይሳሳት ስለሌለ ዛሬ ስህተት ላይ ስለሚገኝ ስህተትን አረመህ እንግዲህ ከኔ ጎን ቆም። ምን ማለት ነው? ከነሱ ጎን ነው ማለት መጀመሪያ ከኔ ጋር ነው ተረጋግጠህ። እኔ ከወንጀለኛ ጎን ቆማለሁ? እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴ? እኔ ከወንጀለኛ ጎን ቆማለሁ ወይ? ወንጀለኛን መደበቅ መደገፍ እና ከወንጀለኛ ጋር መቆም የሚባሉት ነገሮች የተለያዩ አማርኛ የተለያዩ ትርጉም ነው ያላቸው። ስላልገባኝ ነው የገባው፣ ያብራራልኝ። እዚህ ጋር ከወንጀለኞች ጋር እኔ ቆማለሁ ወይ ብሎ በኃይለ ቃል አቤልን እየተናገረው ነው። ደግሞ መልሶ ስንመለከት በትላንትና ቪዲዮ ላይ ደግሞ ምን እያለው ነው? ወንጀለኛን መደገፍና ወንጀለኛን መደበቅ እየሰራ ስለሆነ ስለዚህ ተሳስቷል፣ አቤል ስህተት ላይ ነው፣ ከስህተቱ ይመለስ እያለ ነው ዞላ። እኔ ከወንጀለኛ ጋር ቆማለሁ እያለ ስለራሱ እየተንገበገበ ተናገረ። ግን መልሶ አቤልን የሚለው ነገር ምንድነው? ወንጀለኛን ትደብቃለህ ትደግፋለህ እያለው ነው። ለምን ለሱ ያመመው ነገር አቤል ላይ ሲያመጣው ለምን አላመመውም? እውነት እንደው አቤል ወንጀለኛን እየደገፈ እየደበቀ ነው ያለው? በአቤል የስራ ታሪክ ውስጥ እንደዚህ አይነት ነገር ተመልክተን አይተንስ እናውቃለን? እነዚህ ሰዎች የሰሩት ወንጀል አለ ብላ እንግዲህ እሱን አሳምነዋለች። እኔም እንዳላችሁት ቪዲዮቹን ይህ ታሪኳን ስማ ብላችሁኛል። እኔ ታሪኳን ሰምቻለሁ፣ ቪዲዮቹን አይቻለሁ፣ አላሳመነኝም። ቪዲዮውን ታሪኳን ስማ ባላችሁኝ መሰረት አየሁኝ፣ ነገር ግን እኔን አላሳመነኝም። ግን አቤል የለቀቃቸውን ቪዲዮዎች ተመልክቷል ወይ? ከወይዘሮ ገነት ጋር ያደረገውን ቃለ መጠይቅስ አልተመለከተም ይሆን? አቤል ማን ነው ዞላ? እሱንም ተመልክቶ ይሆን የሊዲያ ችግር ሊያሳምነው ያልቻለው? እንግዲህ እሱን አሳምኖት በህግ የምትፈለግን ልጅ እስካሁን ድረስ ወደ ህግ ከማቅረብ ይልቅ ራሱ ጋር ቆይቷት እንግዲህ ከሱ ጋር እየቀጠሉ ይገኛሉ። ብዙ ሰዎች ወንጀለኛ አይደለችም እንዴት ዝም ብለ ወንጀለኛ ትላለህ እያላችሁ ነው። እንግዲህ ክስ ተመስርቶባት በወንጀሉ የምትፈለግ ሴት ናት። ከዚህ በላይ ማረጋገጫ ልሰጣችሁ አልችልም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። አሁን ድምጼ ትንሽ እየተስተካከለ ያለ ይመስለኛል። ከሰሞኑን ድምጽ ይልቅ ዛሬ ተሻለ ድምጽ ይዤ ነው ወደ እናንተ የመጣሁት። እንግዲህ ዛሬ መናገር ፈልጌ የመጣሁት ነገር ትላንትና ዞላ በለቀቀው ቪዲዮ አማካኝነትና እንዲሁም ያው ዞላና አቤላ ተጋጭተው እየሰሩት ባሉበት ነገር ላይ የራሴን ነገር መናገር ፈልጌ ነው የመጣሁት። ለምክር ቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩት ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ያው ይሄ ቻናል እንግዲህ የተመታ ቻናል ነው ማየት የሚቻል ፊት ለፊት ያለ ነገር ነውና ስለዚህ ቻናሉ መነቃቃት እንዲችል ቻናሉ ማደግ እንዲችል የየበኩላችሁን አስተዋጽኦ እንድታደርጉልኝ በተደጋጋሚ እየመጣችሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ዛሬ አስተዋውሳችኋለሁ። ነባሮችም ተከታታዮቼ ኮመንት ሀሳባችሁን የምትሰጡ የምታበረታቱኝም እናንተም ላይክ በማድረግ ጀምሮ ሀሳብ አስተያየትም ካላችሁ ደግሞ ኮመንት መስጫው ስር አስቀምጡልኝ። እንግዲህ የአቤልና የዞላ ፍጥጫ እንደቀጠለ ያለ ይመስለኛል። ዘላለም ሲናገር እንደሰማ ነው። ምን እያለ ነበር ያለው? እንዳላችሁኝ ቪዲዮን አየሁ ተመለከትኩኝ፣ ግን ምንም ነገር አላሳመነኝም ብሏል። ምን ለምን ማመን እንዳልቻለ ለምን ለማመን እንደተቸገረ አላ እነዚህ ሰዎች የሰሩት ወንጀል አለ ብላ እንግዲህ እሱን አሳምነዋለች። እኔም እንዳላችሁት ቪዲዮቹን ይህ ታሪኳን ስማ ብላችሁኛል። እኔ ታሪኳን ሰምቻለሁ፣ ቪዲዮቹን አይቻለሁ፣ አላሳመነኝም። እንግዲህ እንደተናገረው
ቪዲዮን አይቶ ሰምቶ ለማመን የተቸገረበት ምክንያት ምንድን ነው? ዘላለም ዘገየ ለማመን የዘገየው በምን ምክንያት ነው? ይሄ ለብዙዎቻችን አይተን ያመንነው የተቀበልነው ነገር ነው። ቢያንስ ከወይዘሮ ገነት ጋር ያደረገውን ቃለ መጠይቅ አቤል ያደረገውን ቃለ ምልልስ አይቶ እንኳን ማመን አልቻለም። ይቺ ልጅ የወንጀል የተሰራባት ማለት ግፍ የተፈጸመባት ልጅ እንደሆነች ይህንን እንኳን አይቶ እንዴት ማመን እንደተቸገረ አሁንም ጥያቄ ነው። አብሮም ከዚህ ጋር ደግሞ አሁንም አቤላን እያለ ያለው ምንድን ነው? ወንጀለኛን ትደግፋለህ ኦር ወንጀለኛን እየደበክ ነው እያለው እንግዲህ ስህተት አግኝተንበታል። ስህተቱም ወንጀለኛን መደበቅ መደገፍ፣ ይሄ ትልቅ ስህተት ነው። ነገር ግን ሰው ሆኖ ማይሳሳት ስለሌለ ዛሬ ስህተት ላይ ስለሚገኝ ስህተትን አረመህ እንግዲህ ከኔ ጎን ቆም። ለምን እንግዲህ አቤልን እንደዚህ ሊል ለምን እንትን እንዳላለ እኔ አላቅም። እነዚህ ልጆች ከዚህ በፊትም እንዳልኩት አብረው ሲሰሩ የሚተዋወቁ ሰዎች ናቸው። ማናቸውም ከወንጀለኛ ጋር ሲቆሙ ወንጀለኛን ሲደግፉና ወንጀለኛን ሲደብቁ አናቃቸውም። ግን ዛሬ እንደዚህ ለማለት የደፈረበት ምክንያት ምን እንደሆነ አላቅም። መነጋገር አለመቻላቸው ነው። ቅድም ባለፈው ቪዲዮ ላይ እንደተነገርኩት መነጋገር አለመቻላቸው፣ ቁጭ ብለው ተነጋግረው ተማምነው ወደ አንድ ነገር መምጣት አለመቻላቸው ነው የሚያወነጃጅላቸው ማለት ነው። ወንጀለኛን እየደገፍክ ነው፣ ወንጀለኛን እየቆምክ ነው ብሎ እንዲል ያደረገው መስማት አለመፈለጉ። በቃ ከዚህ በኋላ አልሰማም ሲል ሰምተነዋል። ማነው ቴዳ ሁለቱን ለማነጋገር ባቀረባቸው ጊዜና መነጋገርና መሰማማትን የመሰለ ነገር የለም። እንግዲህ እስካሁን ድረስ ዞላ እያለ ያለው ተሳስቷል፣ አቤል ተሳስቷል እያለ ነው። ለምን እንደዚህ ለማለት እንግዲህ እንደጨከነበት እኔ አላቅም። ግን እነሱ እንደዚህ አቤል ተሳስቷል፣ ወንጀለኛን እየደገፈ ከወንጀለኛ ጋር ወንጀለኛን እየደበቀ ነው ያለው፣ እንደገና ደግሞ ዞላ ከወንጀለኛ ጋር ይቆማል ምናምን እየተባባሉ በእንደዚህ አይነት ሁኔታ ውስጥ ይህንን ስራ መስራት ትንሽ ለነሱ አይከብድም ወይ? እንደዚህ መባባሉ ምናልባት ይህንን መባባል ካስፈልጋቸው በውስጥ ተባብለው እዛው ነገራቸውን ቢጨርሱ አደባባይ ላይ ባያመጡት። ምክንያቱም ሁለቱም ላይ ጥርጣሬ እንዲቀመጥብን ነው የሚያደርገው ይሄ ነገራቸው ማለት ነው። ከዚህ በኋላ የሚሰሩትን ስራ አምነን እንዳንቀበል የሆነ የልብ መፍረክረክን ነው በእኛ ላይ እየፈጠሩ ያሉትና ማለት እንደሆነ አላቅም። መቼም አቤል እስከዛሬ ድረስ በሰራው ስራ ወንጀለኛን ሲደግፍ ወንጀለኛን ሲደብቅ አይተንም ሰምተንም አናቅም። ያው ይሄ በቤተሰቦቹ ታሪክ ውስጥ የምናቀው ያረጋገጥ ነው፣ እውነት ነው። እና ዛሬ ግን በዋናነት ልናገር የመጣሁት ነገር ምንድን ነው? የሊዲያ እጮኛ ነው የተባለው ሊዲያ ገላዋለች የተባለው ያ ሰው ማን ነው በሚለው ነገር ላይ እኔ የገባኝን ከታሪኩ ከተከታተልኩት ከዞላም አቤላም እንደገና ቴዳም ካቀረቡት ነገር ተነስቼ ይሄ ሰውዬ ሊዲያ ገላዋለች የተባለው የሊዲያ ፍቅረኛ ነው የተባለው ሰውዬ ማን ነው? ምንድን ነበረ አላማው? ምን ነበር ሀሳቡ? ምን ነበረ ስራው? እውነት በዛ ቦታ ላይ ከሊዲያ ጋር ጓደኛ ሆኖ በእንደዛ አይነት ጩኸትና በእንደዛ አይነት ጸብ ኖረ ሲባል አላማውና አጀንዳው የሊዲያ ጓደኛ ወይም ፍቅረኛ መሆን ነበረ ወይ የሚል ሌላኛው ነገር እንግዲህ ከምንም በላይ እሷ በወንጀል የምትፈለግበት ቦይፍሬንዷ የነበረው ሰው እሷ ቤት ውስጥ ሞተ የሚባለው ሀሳብ ነው። እንግዲህ ይሄ ልጅ መሞቱን ብዙ ተከራዮችም እንግዲህ እዚህ ቤት ውስጥ ሰው ሞቷል ሰምተናል ነው የሚሉትና አንተ በቦታው ኖረ ይሄንን ነገር አይታል? በፍጹም እኔ እንደሚባል ነገር እንጃ ጭምጭምታ ወሬ ነው የሰማሁት እንጂ በፍጹም እና በእንደዛ አይነት ጸብ ኖረ ሲባል አላማውና አጀንዳው የሊዲያ ጓደኛ ወይም ፍቅረኛ መሆን ነበረ ወይ የሚለው ጥያቄ ጋር አምጥቶኛል። ምናልባት ይሄ የሊዲያ ፍቅረኛ ነበር ገደለችው የተባለ ሰው የነዚህ አዛውንቶች ስራ አስፈጻሚ ቢሆንስ ራሱ የዚች ልጅ ቤት ለመቀማት ካሰቡት ከአዛውንቶቹና ከልጃቸው ጋር አብሮ ስራውን እየሰራ የነበረና ስራውን ሰርቶ ደግሞ በእንዲህ አይነት መልኩ ያጠናቀቀና የጨረሰ ሰው ቢሆንስ ነውም ብዬ ነው የምገምተው። እንደሰማችሁት በሁሉም ባቀረቡት ቪዲዮ ላይ ስለዚህ ሰው ሲናገር ጨቅጫቃ እንደነበረ፣ እንደሚጣሉ፣ ብዙ ጩኸት ግቢ ውስጥ እንደነበረ፣ ብዙ አለመግባባቶች እንደነበሩ ሁሉም
ሁሉም ሰዎች ይናገራሉና ይሄ ጩኸት፣ ይሄ አለመግባባት፣ ይሄ ጸብና ይሄ ጥል ራሱ እንዲፈጠር እንዲኖር የተፈለገበት ምክንያት በእነዚህ አዛውንቶች ዘንድ አልነበረም ወይ የሚል ጥያቄ አለኝ። ይህንን ሰው በተለያየ መንገድ ገዝተው አምጥተውት በተለያየ ነገር ገዝተው አምጥተውት አይታወቅም። ምናልባትም ልጃቸው ሊሆን ይችላል። በስውር ከዛኛው ልጃቸው ጋር አብሮ ስራን እየሰራ የነበረ ልጅም ሊሆን ይችላል። በኋላ ነው ይሄ ታሪክ እንግዲህ እየተገለጠ የሚመጣው። ወይ ደግሞ ለዚሁ ስራ ለዚሁ ዓላማ አምጥተው ያስቀመጡት ገዝተው ያመጡት ሰው ነው እንጂ ሊሆን የሚችለው ሌላ ተግባር ሌላ ዓላማ ወይ ደግሞ በትክክል ከሊዲያ ጋር በእንደዚህ አይነት ሁኔታ ለመዝለቅ ታስቦ የመጣ ሰው አይመስለኝም። ስለዚህ ይሄ ሰው ማን ነው ለሚለው ጥያቄ እኔ ለራሴ ምላሽ ስሰጥ ምን እንዳልኩኝ ታውቃላችሁ? ይሄ ሰው ለነዚህ ሰዎች ለነዚህ አዛውንቶች ቅጥረኛ ሆኖ የመጣ ሰው ነው። ሊያደርጉት ሊፈጽሙት ወይም ደግሞ ይህንን ቤት ሊቀሙና ከልጅቷ ሊረከቡ ስላሰቡ በዚህ መልኩ ግቢ ውስጥ ስራ እንዲሰራ ፍቅረኛ ሆኖ እንዲገባ ከዛ ደግሞ ከፍቅረኛነቱም ጋር አብሮ ጸበኛና ሁልጊዜ ተጣይ ሆኖ ከዚች ልጅ ጋር እንዲቀጥል ከዛም ደግሞ በቃ ከዚህ ከጸቡ የተነሳ ይህቺ ልጅ ገደለችው ብሎ ለማለት እንዲመቻቸው ቀጥረው አምጥተው በዛ ቤት ማለት ከዚች ልጅ ጋር እንዲሆን ያደረጉት ያስቀመጡት ሰው ነው እንጂ ይሄ ሰው በትክክል የሊዲያ ፍቅረኛ ሆኖ አይመስለኝም። ምናልባት ዝምድናም ሊኖራቸው ይችላል፣ ኦር ደግሞ ሽርክናም ሊኖራቸው ይችላል በዚህ ስራ ውስጥ ማለት ነው እንጂስ ደግሞ ይሄ ሰው ሞቷል የሚለውን ነገር ደግሞ ስመጣ ይሄ ሰው አልሞተም፣ አልተገደለም። መቼም ሰው ነው፣ ከሰው ነው የተፈጠረው። ይህ በሴት ያውን በሴት ተገድሎ የተገኘ ሰው እነሱ እንኳን በወቅቱና በጊዜው ለራሳቸው ዓላማ ሲሉች ልጅ ለማሸሽ ቢፈልጉና ቢሞክሩ እንኳን ይህ ሰው ከሰው ነው የተፈጠረው። እናት አባት ሊኖር ይችላል፣ እህት ወንድም ሊኖር ይችላል፣ ዘመድ አዝማድ ሊኖር ይችላል። እና ይህ ሰው በሰው ተገሎ እንዴት ነው በሰው ተገሎ በሰው የተገደለ ሰው ጠያቂ የማይኖረው ወደ ህግ የማይሄድ እንዴት ነው? ወደ ህግ የማይሄድ ዘመድና ጓደኛ የማይኖረው እንዴት ነው? ይሄ ሰው ሞቶ ቢሆን ኖሮ ጓደኛ አይደለም የጎረቤት ሰው እንኳን ራሱ ወደ ህግ ሄዶ ይሄ ሰው እንዲፈልግ ያደርግ ነበር። ይኸው ሬሳ ይዘን መጣን፣ ልጃችሁ በሴት ተገደለ ተብሎ ሬሳ ይዘንላቸው ሄድን ብለው ያሉት እነዛ ቤተሰቦቹ የልጃችን ገዳይ ማናት ማን ነው ብለው እንዴት ወደ ህግ አይመጡም? እንዴት አልመጡም? እንዴት ልጃቸውን አልፈለጉም? ፍትህ እንዴት አልጠየቁም? ስለዚህ ይሄ ሰው የሊዲያ ፍቅረኛ ነበረ ተብሎ የተቀመጠበት ምክንያት ራሱ አንደኛ ውሸት ነው። እሷ አፍቅራው ሊሆን ይችላል እንጂ እሱ አጀንዳውና አላማው ፍቅር ሳይሆን ስራን እየሰራ ለነዚህ ሰዎች ቅጥረኛ ሆኖ ስራን እየሰራላቸው ነበር። ንዋይን ያፈቀረ እንጂ ሊዲያን ያፈቀረ ሰው አልነበረም። ሆን ብለው በፍቅረኛነት ስም አስገብተው ጸበኛ እንዲሆን አድርገው ለዓላማቸው መፈጸሚያውም ደግሞ መጨረሻ ምክንያት ሊያደርጉት ያስቀመጡት ሰው ነው። በራሳቸው የተገዛ ሰው ነው። ሲቀጥል ደግሞ ሰውየውም አልሞት የሞተ መስሎና የሞተ አስመስለው ስራውን ፈጽሞ ጨርሶ እንዲወጣ ከዛ ግቢ አደረጉት እንጂ ሞቶ አይደለም። አልሞተም። ስራ ሰርቶ ነው የሄደው። ስራውን ጨርሶ ነው ከዛ ግቢ ወጣው። ይሄኔ ደግሞ ሌላ ቦታ ላይ ተመሳሳይ ስራ እየሰሩ ሊሆን ይችላል እሱና የሰዎቹ ልጅ ከሰዎቹም ጋር አብሮ ማለት ነው። እንግዲህ ይሄ እንደ ቢዝነስ እንደ ስራ የተያያዙት ነገር ነው ማለት ነው። እንደዛ ብዬ ነው የምገምተው። ስለዚህ ይሄ ሰው በትክክል የሊዲያ ፍቅረኛ አልነበረም። አላማው ፍጻሜው ላይ ሞቷል ተገሏል ተብሎ ይህችን ልጅ በማስፈራራት ቤት ለመቀማት የሄዱበት መንገድ እንጂ ፍቅረኛ ሆኖ የመጣ አይደለም። እንደገናም ደግሞ የተገደለም የሞተም ሰው አይደለም። አልሞተም። መቼም ከሰው የተፈጠረ ሰው በእንዲህ አይነት ሁኔታ ተገሎ ሞቶ እስከዚህ ያህል ዘመን ፍትህ የሚጠይቅ ሰው ስለዚህ ሰው አይጠፋም ነበረ ብዬ እገምታለሁ። እናንተስ ምን ትገምታላችሁ? እንግዲህ ሰሞኑን አቤላም ሆነ ዞላ ይዘውለት የሚመጡት ነገሮች እነዚህ ነገር ላይ ሊያነጣጠር ይችላል ብዬ አስባለሁ። ይሄ የኔን ሀሳብ ነው አሁን የገለጥኩላችሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ይሄ የራሴን ግምት የራሴ አስቤ ሰምቼ አዳምጬ የደረስኩበት የራሴ ግምት እንጂ የሆነው ነገር አይደለም። የኔ ግምት እንደዚህ ነው። እናንተስ ምን ትጠረጥራላችሁ? ምን ትገምታላችሁ? ሀሳብ አስተያየታችሁ ኮመንት መስጫው ስራ አስቀምጡልኝ። አመሰግናለሁ።